ሰላም ውድ ስለ እናት ቤተሰቦች፣ በዛሬው ፖድካስታችን እናትነትና ሚስትነትን እንዴት አጣጥመን እየሄድን ነው። በተለይ እኛ ሴቶች ካገባን ከወለድን በኋላ ለባሎቻችን ያለን ፍቅር፣ ራሳችንን የመጠበቃችን ነገር ትንሽ ቀነስ አድርገን ሙሉ በሙሉ ትኩረታችንን ልጆቻችን ላይ እንደምናደርግ ብዙ ጊዜ እንታማለን። ይሄ ምን ያህል እውነት ነው? ካገባን ከወለድን በኋላ ለባሎቻችን ጊዜ እንሰጣለን፣ ትኩረት እንሰጣለን? ራሳችንን ለባሎቻችንስ እናዘጋጃለን ወይንስ በቃ ወለድን ከዚህ በኋላ ምን ቀረ፣ በምን ጊዜ ከዚህ በኋላ ወደ ልጆቻችን ብቻ እንላለን? ይህንን ሀሳብ ነው እንግዲህ ዛሬ የምናንሸራሽረው። እናንተም በኮመንት ሴክሽን ላይ የራሳችሁን ልምድ ተሞክሮ፣ ለመሆኑ እናትነትንና ሚስትነትን የሚያክሉ ሁለት ታላላቅ ኃላፊነቶችን እንዴት ባላንስ አድርጋችሁ ራሳችሁንም ሳትጥሉ እያስኬዳችሁ ነው? እስቲ የራሳችሁን ተሞክሮ፣ ከብዷችሁም እየተንገዳገዳችሁ ያላችሁ ሰዎችም እንዲሁም ተሞክሯችሁን እናንተን ብታጋሩን መማማሪያና የተሻለ ሀሳብ መወያያ ይሆነናል። ስለ እናት ፖድካስት ነው። ሁለት ወጣት እናቶች ካለን ልምድ ከትዝብታችን የምናወራበት። ሰብስክራይብ ስለምታደርጉ እናመሰግናለን። ላይክ፣ ሼር፣ ኮመንት ማድረግ አትርሱ። አብራችሁን እስከ መጨረሻ ቆዩ። ውድ ስለ እናት ቤተሰቦች እየተጨዋወትን ቡና ፈልቶ ሰክኗል። እሱ እስኪሰክን ድረስ እኛ ደግሞ እስኪ ቫይታሚን ሲ ጥሩ ነው ብለን ብርቱካናችንን እየበላን ከምታበዩ በልተሽ ታዩ በጣም ቀጭ ተረት እንዴት ደስ እንደምትለኝ ማለት ነው። እና ለምን እንደተባለ ታውቂያለሽ? እናቶቻችን ብዙ ጊዜ ለባል አይደል ቅቤ ያለው ደህና ምግብ፣ የሚጣፍጥ ምግብ ለባል ነው እንጂ ለራሳቸው አይበሉም። እና አይተሽ ከሆነ ባህሎች ወጣት እየመሰሉ አባቶች ዘመን በተለይ ወጣት እየመሰሉ እናቶች ደግሞ ቶሎ እየመውለዱም ራሳቸውን ማለመጠበቁም እና አንድ ሴትዮ ናት፣ አይ እናቴ እሱ እያበላሹ ሌላ ሄዶ ከሚያ አንቺ እየበላሽ ብትታዩ ይሻላል፣ ባታበዩም ችግር የለም አንቺ ተውበሽ ታዩ፣ ከምታበዩ በልተሽ ታዩ መልክ ይወጣል ማለት ነው። እና ባሎች እንደዛ ይፈልጋሉ አሉ። እስቲ ባሎች የሆናችሁ ግን እውነት ነው እያያችሁ እንደሆነ ሰምተናል። ስለዚህ ቆንጆ ምግብ ሰርታላችሁ ከምትጠብቃችሁ ነው ወይስ እሷ ሽን ብላ ትጠብ ብላ ቆንጆ የሆነ ራሷን ጠብቃ ብትጠብቃችሁ ደስ የሚላችሁ? እዚህ አንድ ሳሰናል ወንዶች ሁለቱንም ነው የሚሉት። እኔ ታከታተላችሁ አንቺ ተከሽነሽ ባልሆነ አማሪኝ ብላለች አንዱ ጓደኛዬ እኮ ባሎች ንጽህናሽን እንድትጠብቂ ይወዳሉ። ቤታችሁ ስትወልጃ ልጆች እንትን ለማለት ሚስቶች ምን ይወዳሉ? ገንዘብ ባሎች ማረገኝ ወዳለ ብላለች። እንደዛ ነው። ያው ሁሉም ቢሆንማ እኛም አንጠላም። ወንዶቹ አይናቸው የሚበራው ወዳቸው ሲሞላ ነው የሚባለው ብላለች። ቪዲዮ አለ። ለማንኛውም እንዴት አላችሁ? በጨዋታ ጀምረናል። ያው እዚሁ ትዳር ዙሪያ አንጃበብ ነው። እኛ እናቶች አንድ ሀሜት እንታማለን እና የሀሜት ኬት መጣ የሚለውን አብረን እንድናወራ ነው። ውሸትም ከሆነ ደግሞ ናይ ውሸት ነው። እናንተ ሀሳባችሁን ኮሜንት ላይ ሳውቁን። እኛ ግን እውነት ነው የተወሰነ ደረጃ የሚልም እይታ አለና እናቶች ስትወልዱ፣ ሚስቶች ስትወልዱ ባህሎችን ተረሳላችሁ። ትኩረታችሁ ወደ ልጆቻችሁ ይሆናል። ባላንስ የሆነ ፍቅር አይኖራችሁም። ልጄ እንጂ ባሌ አትሉም። እና ያ ደግሞ በጣም ብዙ የትዳር ፍቺዎችን ወይም ትዳር ላይ ግጭቶችን ይፈጥራል። ዞሮ ድምሩ ደግሞ ልጆች እንዲጎዱ ያደርጋል የሚል ብዙ ሀሳቦች ይንሸራሸራሉ። ማለት ሰማውም ደግሞ እኛም ትዳርም ውስጥ አይደለም ልጆችም አሉን አይደለም። እስቲ እና እያነጻጸርን እናወራ። ሳናገባ በፊት ያለን ለባሎቻችን የምንሰጠው አቴንሽን እና ካገባን በኋላ ደግሞስ መሆን ይችላል ወይ? ሳናገባ በፊት እንደነበረን ለባሎቻችን ያንን አቴንሽን መስጠት እንችላለን ወይስ ካልቻልንስ ደግሞ እንዴት ባላንስ ማድረግ እንችላለን? ለዛ ደግሞ የባሎች አስተዋጽኦ መኖር የለበትም ወይ የሚሉትን እነዚህ ጉዳዮች እናወራለን። ቀጣይ ሳምንት ደግሞ በዚህ ተያያዥ ለወጣት እህቶቻችን ደግሞ ሌላ ሀሳብ እናመጣለን እና ዛሬ ግን እዛ ላይ ትኩረት ልናደርግ ነው እና ጋዜጠኛም አይደለም በጥያቄ ልጀምር። እስቲ እንግዲህ አንቺ እንኳን አጭር ጊዜ ነው አብራችሁ የመኖር እድል ያጋጠማችሁ፣ ግን ደግሞ አብራችሁ መኖር ስትጀምሩ ልጅም አለ ያጋጠማችሁ። አስተያየት
አልወሰደብሽም ወይ? ልጆች ከመጡ በኋላ ለባልሽ የሚሰጪው አቴንሽን፣ ባልሽን ትሪት የምታደርጊበት መንገድ እና ከልጆች በኋላ ያለው ሁለቱን እያነጻጸርሽ አውሪኝ። እንዴት እያስኬድሽ ነው? ጥሩ ጥያቄ ነው። የሚገርምሽ እኔ ግን በጣም መጀመሪያ ምን አስብ ነበረ መሰለኝ፣ ብዙ ሴቶች ሊሉ ይችላሉ ትዳር ባል ነው ልጅ ነው እንዴት ልጄማ እንትን አይልብኝም ምናምን እንላለን አይደለ? በቃ ይህንን ሀሳብ ስለምንሰማው ቀድመን ዲፌንድ የምናደርገው ሀሳብ አለ ነው። እኔ የልጅ ነው የባል ነው ምናምን መሆን ያለበት ምናምን እንላለን። በዚያ ሰብ ብዙ ጊዜ ከጓደኞቼ ጋር እንትን እናደርጋለን ምናምን እና ግን ልጅ መኖር ስሜትን ሲኖርሽ ነው ለካ አታውቂው። እና ይህን ያህል በቃ ሰው እጅ ላይ ስታዩ ምናምን ይህን ያህል ሀሳብ የሚወስድ ነገር አይመስልሽማ። በቃ አይናት ለባሏም እንዲህ መሆን አለባት እንደዚህ መሆን አለባት ምናምን ሀሳብ ነው የሚሰጪው። እና እኔ ግን ወደ ራሴ እንትን ስለው ምንድነው በቃ ልጅ ሲመጣ ለካ ምንድነው የሚባለው በቃ የሆነ ካጀትሽ የሚመጣ ነገር አይደለም። በቃ እንዳደረገ እንደውም የሆነ ሰዓት ላይ ራሴን በቃ እንዲህ እንትን አልኩ እንዴ በጣም ወደ እሱ ተንሰፈሰፍኩ እንዴ ወደ እሱ ሄድኩኝ እንዴ ምናምን ብዬ ራሴን እስክታዘብ ድረስ ሀሳቤን ወስዶብኛል ብዬ አስባለሁ። እና ግን በቃ ባላንስ ለማድረግ ነው የምሞክረው። እኔ በቃ ሁሉ ጊዜ ምንድነው የሆነን ነገር መልሼ የማየት ነገር አለኝ ነው ከራሴ በጣም የምወደው ባህሪ መልሻይና ኦኬ እንዲየሆንኩ ነው እንዴ ምናምን ብዬ ያንን ነገር ለማስታረቅ ሞክራለሁ። ቅድም ግን አሁን እንደውም አንቺ ስታነሺው ምን እያሰብኩኝ ነበረ፣ እናቶች በጣም ለባሎች እያየን ያደግነው ነገር አለ አይደል? እኛ ቤት ማሚያውን ለፋዘር አንድ አይነት ምግብ ሁላችንም ለፋሚሊ አንድ አይነት ምግብ እየቀረበ እንኳን ለፋዘር ሲሆን ለብቻው መንግስት ነው የሚበስለው እና ይሄ የሻደግሽው ነገር አለ ለባል የሚሰጠው ነገር ምናምን እና ያንን ነገር እንትን ስለምል እኔም በተቻለኝ አቅም ያው እናትሽን አይደል ፎሎ የምታደርጊው ከዛ ያንን ነገር እንትን ለማለት እሞክር ነበር። ግን ቢሆንም ከልጄ ጋር ግን ሀሳቤን አልወሰደም ብዬ አልዋሽም። በተለይ ህፃናት ልጆች ሲሆኑ ፈተናው የሚጋረጠው ከፍ ሲሉ እንኳን ልጆቹም የራሳቸውን ክፍልም የራሳቸውን ጊዜም ራሳቸውን ቴኬር ስለሚያደርጉ ፍሪ ታይም ይኖርሻል። ያን ሰዓት ሀሳብሽን ሰብስበሽ ከባልሽ ከቶኛል። ህፃናት ልጆች ሲሆኑ በተለይ ደግሞ ትዳር ውስጥ ስትገቢ የሚኖርሽ ሀሳብና ልጆች ሲመጡ ያለሽ የሚጠበቅብሽ ነገር ግልጹም አይነገርሽም፣ ክሊር የሆንም ነገር አይነገርሽም። አሁን ወደ ድሮ እናቶች ብዙ መሄድ አንችልም። አንደኛ ዘመኑም ራሱ እናቶች ብዙ አጋዥ አላቸው። እናቶች ብዙ ወጥተው የመስራት እድልም ብዙዎች እናቶች የላቸውም አሉ። ውጭ የሚሰሩ እናቶች ግን በአብዛኛው እንደዛ ስለሆነ ሰው ሌላውን አሳይመንት የሚያግዛቸው ሰው ስላለ ባሎቻቸውን ሰርቭ ማድረግ እነሱ ጎበዝ ናቸው። ዊችዝ በጣም ትክክል ይሆናል። መሰረታዊ እውነታው ማለት ነው። ያው እኛ በባይብል እናምናለን፣ በመጽሐፍ ቅዱስ እናምናለን። ሰው ባል መከበር አለበት። ክብርን ይፈልጋል። ትኩረት እንደምትሰጪው ማወቅ ይፈልጋል። እንድትገቢ ይፈልጋል። አምረሽ እንድትታይም ይፈልጋል። ግን እውነታው ስትገቢ እንደሱ ባላንስ ማድረጉ ይከብዳል። እውነት አይደል? እዚህ ቤት ባይዘው ሪል የሆኑ ነገሮች ነው የምናወራው እንጂ እንዲህ ብታረጊ ምናምን የምንለው ነገር የለም። በምን ነው የምናወራው? ለምሳሌ ወልደሽ ሰሞን የራሱ ሆርሞን ቼንጅ አለው። የሰውነትሽ ቅርጽ ይለዋወጣል። እንደ ድሮ ከባልሽ ቁጭ ብለሽ ጊዜ ማሳለፍ ትችያለሽ። ድሮ ተያይዘሽ ወክ ልታደርጊ ትችያለሽ። ቁጭ ብለሽ ሙቪ ልታይ ራት ዴት ልታደርጊ ትችያለሽ ምናምን። እነሱ ነገሮች በራሱ ትዳርሽ ላይ የሚያመጡ ነገሮች አሉ። ልጆች ከመጡ በኋላ ይቀራሉ እነሱ ነገሮች በአብዛኛው ከልጅ ጋር ጥርት ያለ ሳለ ማውራት ነው። አሁን እና ባሌ ለማውራት ወይ ልጆቹ ተኝተው ካልሆነ ቁም ነገር እያወራን ራስ ማን ሄዳል ይሆን ሲሉ ወይ ልጄ እንደዚህ ሆነ ምናምን ስትይ ጥርት ያለ ማውራት እንኳን ሌላ ነገሩና እሱ ደግሞ ብቻሽን አይደለሽ። ሁሉንም ልጆቹ ወደቁ፣ ተነሱ፣ በሉ፣ ጠጡ፣ ቤቱ ምናምን ስትይ ፋይናሊ ሰውነትሽ ይደክማል እና ከዛ በኋላ ሲመጣ የመነጫነጭ የመበሳጨት ወይ ራስሽን ሳትታጠቢ የመጠበቅ እነዚህ የአብዛኛው ሴቶች ፈተናዎች ናቸው። አብዛኛው ማለት ነው። እንደውም ብዙ ጊዜ እንደዚያ ውይይቶች ላይ እንዴት ታዲያ እኔ ስንቱ ጋር ድረስ ልጅም ብዬ ቤቱንም ብዬ ከዛ በኋላ በቃ ይመሻል እንዴት አድርጌ ነው ቢጃማ የምቀይረው? ደግሞ ባሎች ብዙ ጊዜ ጠዋት የለበሰችው ቢጃማ ማታ ከስራ ስትመጣ ለብሳ ትጠብቃለች ወጥወጥ የምትለው ምናምን ብለው ኮምፕሌን ያደርጋሉ። እነዚህ ነገሮች ባላንስ ካላደረግን ትዳራችን ላይ በጣም አደጋ ይመጣል። ምን ያመጣል ካልሽኝ አንደኛ ጭቅጭቅ ይመጣል። እሱ የሚፈልገውን ነገር ያጣል። አንቺም ደግሞ የሚፈልገውን ለመስጠት እዚህ ያለ
የሬዲዮ አይባል ነው እና የፍላጎት መሳሳቶች ይመጡና ኮሚኒኬሽንሽን በጣም እየተበላሻሽ ይሄዳል። እዛ መሀል ማን ይጎዳል ካልሽ ልጆች ይጎዳል። የመጀመሪያው ተጎጆች ትዳር ላይ ባይዘው ልጆች ናቸው። ልጆች ያሉ ሳይመስሉ ያስተዋሉ ሳይመስሉ አንቺና ባለቤትሽ መካከል ያለውን ኮሚኒኬሽን ኳስ እየተጫወቱ ያዳምጣሉ፣ ፊልም እያሉ ያዳምጣሉ፣ ያያቸዋል ያላችሁን እንትንና እሱ በጣም ተጽዕኖ ያደርጋል። ልጆች በጣም ይረበሻሉ እኮ እኔ እንደውም አንዳንድ ጊዜ ልጄ ገና ትንሽ ልጅ ነው፣ ግን እንዲሁ ሲያወራ ባለቤቴ ልብሱ ጮክ ይላል ነው ጮክ ሲል የተቆጣኝ ይመስላል ይረበሻል። እና ልጆች በጣም እንትን ሲል አየዋለሁ እና እሱም ደንገጥ ብሎ ኖ ያወራል ነው ምናምን ይልና ያቅፈዋና ምናምን እንትን ያደርገዋል። እና ያ ምን ልልሽ ፈልጌ ነው ገና በዚህ እድሜያቸው ይህን ያህል የሚጨነቁ ከሆነ አድርገው ደግሞ ምን ያህል ሊያስቡ እንደሚችሉ ማሰብ አያዳግትም። እና በጣም እንትን አለው በቃ ልጆች ላይ የምናደርገው እያንዳንዱ ነገር ተጽዕኖ አለው በደንብ አለው። ግን አሁን መጀመሪያ የተነሳ እንትኑ ፔሱ ላይ አንዱ ነገር ሲመዘዝ አሁን ብዙ ሰው በቃ እንግዲህ እኔ ልጆቹን እያሳደግኩ ነው፣ ምን ችግር አለ እኔ በምችለው ማድረገው ምናምን። ችግሩ ግን ሲመዘዝ ክፉ ትልቅ ደረጃ የሚያደርስ ስላለ ነው። ትንሽ እኮ ናት በቃ እንዳልሽው አቴንሽን መሰጣጣት ነው። ግን ለዛ የጋራ ስራ ይፈልጋል ብዬ አስባለሁ። አይደለ ብዙ ጊዜ አሁን ቅድም እንዳልኩሽ ወንዶቹ ባህሎች ይቀርታሉ ብዙ ጊዜ ኮምፕሌን የሚያደርጉት ጊዜ አሰጠኝም፣ ራሷን አትጠብቅ፣ ትኩረት ወይኔ ልጄ ነው የምትለው። ኢቨን ደግሞ ልጆቻችንን አቅፈን ብቻ የመተኛት ነገር ራሱ በጣም ዲቴይሉ ስንገባ ብዙ ሴቶች ከወለድን በኋላ ከልጆቻችን ጋር የሚሆን ነው በቃ አታችመንታችንን ልጅ የኛ ብቻ እስኪመስል ድረስ ባይዛይ ልጁ አዋጥተዋል ማለት በጣም ብዙ ጊዜ ችግር ያለብን ብዬ አስባለሁኝ። እና ገጽ ማውራት ስላለብን ብዬ ነው። እና በቃ ልጁን በቃ ልጄን አትጋብኝ እስክንል ድረስ ሲቆጧቸው ደስ አይለንም፣ ሲነኳቸው ደስ አይለንም። ወንዶቹን ሳናቅ እነሱም እኮ የራሳቸው በስሜት እንጎዳቸዋለን። የሚፈልጉት እነሱ እኮ ከሚስቶቻቸው የሚፈልጉት ጊዜ ያንን ነገር ይፈልጉታል ያንን ነገር። እና ግን ደግሞ ትዳር በአጠቃላይ ያው የትዳር ሀሳብ ሰፊ ቢሆንም በተለያየ ነገር የሚነሳ ነገር ቢሆንም የትዳር ነገር ሲገባኝ ምንድነው ብዬ የማስበው ኤቭሪቲንግ አንቺ መነጋገር አለብሽ። በቃ ከባልሽ ጋር ሁሉን የምታደርጊውን ነገር የትኛውንም ነገር መጀመሪያ በቃ ይሄ በመነጋገር ልክ ወደ ጓደኝነት ሊሆን ይችላል። ወደ ስትገቢ ተነጋግረሻል እንደገባሽ ፈልገሽ ይሄ ነገር እንደዚህ ወይ ደግሞ የሆነ ነገር ፍቅርም ከሆነ ገልጾልሽ ነው ገልጸሽለት ነው ምናምን እንደዛ አይደለ? ልክ እንደዛ ሁሉ ላይፍሽ ላይ የምታደርጊውን ነገሮችም ልጆች ላይ ያለንን ነገር እያንዳንዱን ነገር እየተነጋገርሽ ሲሆን እሱም ዝም ብሎ ወንዶችም ይሄንን የሚያዩት ከሆነ ለምን እንደዚህ አታደርግም እንዲያትሆንም እንዴና ምናምን ከሚል ያንን ነገር በመነጋገር የቱ ጋር ሰፖርት ላካ በቃ አሁን እኮ ወደ ነጥባችን በደንብ ስንመጣ ማለት 24 ሰዓት ነው ያለው ሰው ነን እና ሁሉን ኃላፊነት በቃ ልጆቹን አጥቦ አብልቶ አስተኝቶ አስጠንቶ ቤት ምግብም ሰርቶ ለባል ንጽህና ጠብቁና መጠበቅ የቻላችሁ ሴቶች ይኖራላችሁ። ግን ይከብዳል አይደል? የሆነ እያደረቀሽ ይመጣል፣ እያደከመሽ ይመጣል። ስለዚህ ወንዶች በጣም ትንሽ እርዳታ እኮ፣ ሴቶች ደግሞ በጣም ትንሽ እርዳታ እኮ በቃችን ነገር ታግዝሽ ሊወድ እዚህ ጋር ላድርግልሽ ካለን እኛ ሌላ ነው እንጂ ላይ የሚገባው እውነቴን ነው የምልሽና ትንሽ እርዳታ እያደረግን ኦኬ ላሳርፍሽ አሁን በቃ ልጆቹን እኔ ወይ ላስተኛልሽ እሱ ልጆቹን ካስተኛሽ አንቺ ያችን ታይምሽን ሻወርሽን ገብተሽ ምናምን ሪፍሬሽ አድርገሽ ልታወኝ ደስተኛ ልትሆኝ ትችያለሽ። ወይም ደግሞ ዛሬ ራሱ በቃ የለም ኦኬ ኢትስ ኦኬ አትስሪ ችግር የለውም ይዤ እመጣለሁ ምንም ችግር የለውም ለአንድ ቀን ተገዝቶ ቢበላ አይነት ነገር ሰፖርቲቭ ባህል ሲኖር ሴቶቹ ለራሳቸው ታይም መግዛት ይችላሉ። ካልሆነ ግን በቃ ከልጆች ጋር መሯሯጡ አንዳንዴ እያገዙሽ ራሱ ያደክማል። ለባል ብቻ ለራስሽ ሻወር መውሰድ የሚያስጠላሽ ቀን አለ፣ ለራስ ፀጉርሽ ማበጠር የሚያስጠላሽ ቀን አለ፣ ንግግር የሚያስጠላሽ ቀን አለ። ያ እንቅልፍ ወይ ማታ ሳትተኛ ያድርሻል። ስለዚህ ትዳር ቲም ነው፣ ቲም ወርክ ነው። በቃ በጋራ መሳሌ ነው። እሱም እጁን አጣጥፎ ከጠበቀ
እሷም እጇን አጣጥፋ ከጠበቀች መሀሉ ባዶ ነው የሚሆነው። አንቺ ግን ለባልሽ የምትችይውን ስታገዢ ባልሽ ነው እሱ በጣም በቃ እንትን ባውንደሪውን አናውቀውም። ስናድግም ብዙ አላወቅነውም። ኖርማሊ ማለት ይሄ ባል ባውንደሪ ልጅ ነው ይሄ ሚስት ነው የሚባል ነገር የለም። አበሻ ያው ድብቅልቅልቅ ቃል ግን ነው ከትዳር ውስጥ ቅድሚያ ሁሉ እንሰጣለን ሳናውቀው እውነት እንዴ ይሄማ እህቶች ብዙ እኮ ለምሳሌ የሆነ ድር ወይም ለቅሶ ወይም ሰርግ ቢኖርሽና ባልሽ ፈልግሻለሁ አትሂጂ ቢልሽ በምንም ኬዝ ይቀየማሉ። ሰዎች እና የቱ ይቀድማል ነው ፕራዮሪቲ የሚሰጠው ነገር የትኛው ነው የሚለው ነው። እና አሁን በተለይ የተነሳንበት ጉዳይ ለልጆቻችን ኦፍኮርስ እናቶች ነን፣ ስሜታችን ስስ ነው። ልጆቻችን ብዙ አቴንሽናችንን ይወስዳሉ፣ ልጆችም ይፈልጉናል። እሱ እንዳለ ሆኖ ግን ባለቀች ሰዓት በቃ መጨረስ ልጆች ያስተኛን አይደለም 30 ደቂቃ 21 ደቂቃ እንዴት ነሽ እንዴት ነህ እንዴት ነበር ቀን እንዴት ነበር ቀንሽ መባባል ካለዛ ይሄ ላይፉ ስፔሻሊ ውጭ ሀገር የምንኖር ሰዎች ኢትዮጵያ አዲስ አበባ የምንኖሩ ጠዋት ወጥቶ ማታ ነው አዙሪት ነው የሚሆነው እና እንዴት ነው ለመባባል ራሱ ኢነርጂ ያሳሽ ነው የሚሆነው እና እሱ ደግሞ በጣም ክራክ እየፈጠረ ትዳርሽን ሰፊ አንድ የትዳር አስተማሪ ሲያወራ ሙስሊም ነው መሰለኝ የሰማሁት የትዳር ውስጥ ችግር እንደ ነፋስ ነው። ነፋስ ቀስ ብሎ ነው ክፍተት እየፈጠረ የሚሄደው ሲል ነበር እና ይሄ አሁን በልጆች ምክንያት ጊዜ ማጣት፣ በልጆች ምክንያት አቴንሽን አለመሰጣጣት፣ በልጆች ምክንያት መበሰጫጨት፣ ያለሽን ኢነርጂ ለልጆች ብቻ መስጠት እያለ ትዳር ክራክ እያደረገው ስሜት ለስሜት ያራርቀናል፣ ፍላጎት ለፍላጎት ያራርቀናል። ፋይናሊ አሁን እየሰማን እንዳለ ነው ልጅ አለኝ ግን ብቻዬን ነው የማሳድገው ሲንግል ማም ነኝ የሚለው ነገር እየመጣ ይላል ማለት ነው። ምክንያቱም አሁን እንዴት ነው ስታነሺ እንትን እያልኩኝ ነበር እና ብዙ ጊዜ ምንድን ነው አሁን ልጆችም ኖሯት እንደገና ደግሞ ለባሏም ደግሞ ቅድሚያ የምትሰጥን ሴት እንትንም እኮ ሰውም አይቀበላት ማለት አይደለ። ባልን ከወለዱ በኋላ ለባል ቦታ መስጠት ለባሌ ያስፈልገዋለሁ ማለት ለባሌ እንዲሆኝ መገኘት እፈልጋለሁ ማለት የሆነ ያናንቀዋል ማህበረሰባችን ራሱ ማለት ነው። ያ ደግሞ ትክክል አይደለም። በቃ ሁለቱም የተለያየ ቦታ ነው ያለው። የተለያየ ቦታ የራሳቸው ፒስ አላቸው። ለካን ልጅ ከአንጀት እንዳወጣ ሁሉ ባደሙ በፍቅር እንዳቀረበሽ ሁሉ የተለያየ ነው። በቃ እንትኑ አይገናኝም እና ያንን ቦታቸውን ማወቅ የሚፈልጉትን ነገር በዛ ልክ ማስኬድ ለልጅም ደግሞ በቃ የምታሳየውን ነገር ነው እኮ ከአንቺ ነው እኮ የሚማረው ልጅ በቃ ኤቭሪቲንግ የእኛን መንገድ ነው የሚከተለው ብለናል። እናቶች ስለሆነ ሁሌ የልጆች መንገድ ከኛ ነው የሚለው ነገር ነው ማሳሰብ የምንፈልገው እና ያንን ስለሚያዩ አንቺ ለእሱ ፍቅር የሚሰጪውን መንገድ አንቺ የምትይውን መንገድ ነው እንጂ የሚያዩት እሱን ኢግኖር አድርገሽ ከልጅሽ ጋር ብቻ የምትይውን አይደለም። መታከሚውን መንገድ ኮሚኒኬሽን መንገድሽ የእውነቴን ነው አሁን የሚያዩን አይመስለን። አንዳንዴ ብዙ እናቶች የምንሸወደው ለልጆቻችን ፍቅር እኔ አትካው አትናገረው ልጄ ምናምን እንላለን። ከዛ በኋላ ከባልሽ ከደማ ከተባባሽ ልጅሽ በአባቱን አያከብር። በቃ አንቺ አላከበርሽማ። ሚስቱን ማያከብር ባል ከሆነ ቤት ውስጥ ያለው እናቱን አያከብር። አድቫንቴጅ ይወስዱብሻል ልጆች ራሱ። ከዛ ያንቺና የሱን መከፋፈል ለእነሱ መጥፊያ ነው። በቃ ግን አንቺን ባልሽ የምታከብር ከሆነ ሴት ልጅ ካለችሽ ባሏ የምታከብር የምትሆኑ ባል ሚስቱ ሙደት ተብሏል። አባልሽ መጥቶ አንቺን የሚወድሽ የሚያከብርሽ ከሆነ ልጆችሽም አንቺን ይወዱሻል፣ ያከብሩሻል። ፍቅርን መስጠትን ወንድ ልጅሽ ይተማራል። ልጆች የሚቀኑበት ልክ አለ አይደለ? ስታድጊ አሁን እኔ ለምሳሌ ወደፊት በቃ ልጆቼን እንደ አባቴ ነው ማሳደግ የምፈልገው ምናምን ብዬ ውስጤ ላይ ቀረልኝ ነገር አለና ልክ እንደዛ ሁሉ እኔ ልጆቼ በቃ ልክ እንዴት ነው ወንዶቹ ልክ እንደ ማሚ አይነት ሚስት ብትኖረኝ እንዲሉ እፈልጋለሁ። ሴቶቹ ደግሞ እንደ አይነት ባል ልክ ያንን ስሜት የምፈጥርባቸው መች ነው? ዝም ብዬ ምኞት አይደለም መሆን ያለበት የየዕለት ተግባሬ ላይ የዕለት እንቅስቃሴ ላይ በማደርገው ነገር ለእሱ በምሰጠው ክብር ያንን ማሳየት መቻል አለብን ብዬ አስባለሁ። በጣም አንድ የሆነ ኢንተርቪው ላይ ነው ልጄ አለች በጣም ጥሩ ትዳር ያልነበራቸው ሰዎች ሲያወሩ ነው እና በምንም ታሪክ እንደ ዳጊ አይነት ባል እንዲገጥመኝ አልፈልግም ወይ ባላግባ ይሻላል እስክትል ደርሳች። ምክንያቱም ሲሰርባት ሲቆጣት ምናምን ነው የምታውቀው። ሲያከብራት ሲወዳት ፍቅር ሲሰጣት ፕሮቫይድ ሲያደርግ ይሄ አለ ደግሞ እግዚአብሔር ጋር የተሰጠው ኃላፊነት ያንን ሲያደርግ አላየችም ማለት ነው። ሰው ወንድ ልጅሽም
እንደዛ ማለት ይመዝኑናል። ልክም ይመስላቸዋል። ያዩትን ነው አይደለ? በቃ እኛም እኮ ያየነውን ነው ትዳር ውስጥ መኖር ምናምን ያየነውን ነው የምንሆነው። እና ስለዚህ ሁለቱንም አለመደበላለቅ ወይም አንዱን ወደ አንዱ አለመውሰድ። አንዳንድ ሰዎች ደግሞ ልጆችን ኢግኖር አድርጎ ለልጆች የሚሰጥን ጊዜ፣ ለልጆች የሚሰጥን አቴንሽን፣ ለልጆች የሚሰጥን ነገር ኢግኖር አድርጎ የሁለቱን ትዳር ብቻ ላይ ትኩረት የሚያደርጉ ሰዎች አሉ። ልጆችም ደግሞ የጋራ ፍቅር ይፈልጋሉ። ግን ብዙ ሴቶች የምንሸወደ ብዙ እናቶች የሚወስደን ባሎችን እንዘነጋለን፣ እንረሳለን። ግን በቃ አላደል ልጆቻችንን ልናስተኛ ነው አብረን እንተኛለን። ባሎቻችን ይፈልጉን አብረን ጊዜ ያሳልፈናል የለም ወይ ጡትን እናጠባቁን ወተት እንዳልነው ልንተኛ እንችላለን። የቤቱ ስራ ኦፍኮርስ የቤቱ ስራ ግን ምንድነው ልጆቻችን ከኛ የሚፈልጉት? ባህሎቻችን አሁን ብዙ እናቶች ይሄ ይዘነው ነው የመጣ ሚስት ማለት እንዲህ መሆን አለባት፣ ባል ማለት እንዲህ መሆን አለበት የሚለውን እንጂ ምንድነው የኔ ሰው የሚፈልገው? በቃ የኔ ባል እኮ ያንቺ ባል አንቺ ነው የኔ ባል ነው የሚለው የሁላችንም እንደዛው። ምንድነው የሚያስደስተው? ምንድነው የሚፈልገው? ለምሳሌ ከቤት ሲገባ ቡና ተጨጭቶ ምናምን ምግብ ሰርተሽ የሚፈልግ ባል ደግሞ የሚያናድደው ባል ይችላል። በቃ ሲመጣ አንቺ ታኳኩለሽ ጠረጴዛ ላይ ተቀምጠሽ ብትጠብቂው ደስ የሚለው አይነት ሰው ሊኖር ይችላል። እና የሚፈልገው ምንድን ነው? በቃ ልክ ልጆችሽን የምትፈልጊው ስታውቂ ሰው የሚፈልገው ነው የማወቅ አቅም ይኖርሻል። ትልቁ እና ስለዚህ አንርሳቸው። እናት ማለት ሚስትም ናት። ልጆችሽ የሚፈልጉሻል፣ ዘሴም ታይም ደግሞ ባልሽ የሚፈልጉሻል። እና ሽፍት እናደርገዋለን። ሚስት ሆነን እሳት የነበርን እኮ በቃ የሆነ ሮማንቲክ የነበርን 10 ምግብ ሰጥተሽ ደረግ ቤት አጽድተሽ ቁምጣሽ ለብሰሽ ፐርፊውምሽን አረግሽ ጠብቂው እንውጣ እንዝናና፣ የት ነው ውዴ ባሌ ዛሬ ምናምን የምትይው ሰው አንዳንዴ ባለ ሳትደውይልኝ ትዝም አልሽም ይለኛል ማለት ከልጆች ጋር እንትን ስትይ ትረሻዋለሽ። ወድሻለሁ፣ ወድሃለሁ መባባል፣ ናፈቀኝ መባባል፣ ፍቅርን የሚጨምሩ ነገሮችን ማድረግ ወደ ልጆች እንሄዳለን። አባዬ እማክያዬ ፍቅሬ ውዴ ምናምን የምትይው ልጆች ይሆናሉ። እና ያኛው ፓርት ብዙ ጊዜ እንትን ይላል። እና ያ ደግሞ በተለይ ወንዶችን ትንሽ ዲሳፖይንት የሚያደርግ ይመስለኛል። ዛሬ እንግዲህ ወንዶችን ብቻ ማለት ባይዘይ ለእኛም እንኳን ለስሜታችን ለሁሉ ነገር ከእነሱ ጋር ያለን ነገር ማስተካከላችን ተገቢና አስፈላጊ ነው። አንዳንዴኛ ከወለድን እናት ከሆነ በኋላ እነዛ ነገሮች ለእኛ ማያስፈልጉ ብቻ አስፈላጊ የሆኑ አድርገን እንተውና ትኩረታችንን ልጆች ላይ እና በቃ ልጆች ላይ እናደርጋለን። ያ ተገቢ አይደለም። ደግሞ ብቻ ነው የሰጠነው ነው የምንቀበለው። ባይዘው ሴቶች የሆነች ሆነ አንዱ ትምላለሁ እኔ በቃ እርዳታ መጠየቅ አለባቸው ሴቶች። በቃ ቤት ውስጥ የሆነ ነገር ስታደርጉ ምናምን አንዳንዴ የሆነ ከአእምሯችን አንብበው እንዲያደርጉልን እንፈልጋለን። በቃ እንዲያደርግም እንዳይሆንም ምናምን ብለን በቃ አይደለ የሆነ በቃ የኔ ባልማ የኔ እንደዚህ እንዲሰሩ አይረዳኝ ምናምን ነው የምንለው። እና እንጠይቅ ያ በቃ ጠይቀን በቃ የመደረግ የምንፈልገውን ነገር ባሎቻችንን ብቻም አይደለም በቃ እናቶች ስትሆኑ እርዳታ ጠይቁ። እንትን ነው ይሄ ለምን መሰላችሁ? ኃላፊነቱ ሲበዛብን ነው ወደ ኢግኖር ወደ ማድረግ የምንመጣው። በቃ ሁሉንም ጫንቃችን ላያችን ላይ ማህበራዊ ኑሮም፣ ልጆች ማሳደጉም፣ ቤት ጽዳቱም፣ የውጭ ነገሩም የሁሉን እኛ እንሸከመው ካልን ሰው አይደለም ያጎብጠንና እንረሳዋለን። ባል የሚለው ትርፍ ነገር ይመጣል። ከባልሽ ጋር መቀላለድ መሳቅ ራሱ ተሸክመሽ ማለት ነው ካለክሽ በላይ የለበትም ኃላፊነት እያልን አይደለም፣ እያቀለልን አይደለም። እናትነትን ግን በመጠን ማድረግና ሲያቅተን ደግሞ በፍቅር ወንዶች ደግሞ ፍቅር ነው የሚገዛቸው። ይሄ ማድረግ አለብን ምናምን የሚለው አለ። በፍቅር ግን እርዳታህን እፈልጋለሁ ብታግዘኝ እዚህ ጋር ኢንካሬጅ ማድረግ ከዛ ደግሞ ደክሞንም ከሆነ ዛሬ እኮ እንዲህ ሲሆን ደክሞኝ ነው ሶሪ እንትፈልጋለን እንደዚህ አይነት ሪስፔክትፉል የሆነ ኮሚኒኬሽን ሲኖርሽ ልጆችሽም እሱን እያዩ ይሄዳሉ። ቤትሽም ደስታ ይሰፍናል። አንዳንዴ በዜሮ ይባዛልፋች ቀን ሙሉ ስንሰራ ሁለን ቤት ስናጸዳ ሆነ ልብስ ስናጠብ ሆን ምናምን ሰርተን ምን ብለን ሲመጣ ብለን በቃ የሆነ ፊታችን ቀይረን ከዛ ልጆቻችን ቁልጭ በቃ በተለይ ትንንሽ ልጆች ያንቺንም መሳቅ ይፈልጋሉ፣ የሱንም መሳቅ ይፈልጋሉ። ከዛ ዲስአፖይንት ይሆናል። በዛ ላይ አጉል የሆኑ ንግግሮች ይጀመራሉ። ይሄ ሄዱ ለፍቺም ለሌሎችም ነገሮች ይዳረጋሉ። እና በመጠን ተሸከሙ።
በቃ ሰው የምትችሉት እችን ሳህን እንዲች ማንሳት ከሆነ እችን ሳህን ማንሳት፣ በዚህኛው እጃችሁ ይሄን ሳህን ጄሪካን ምንትኑን ከተሸከማችሁ ትቆጣላችሁ። አግዘኝ ደግሞ ካልቻለ ደግሞ ማያግዝም አይነት ከሆነ ለዛሬ ሳህኑ ናቸው ልጄ ከሆነ ነገር በቃ ያ እንደዛ በምንችለውን ነገር ብቻ አድርገን ከምንችለው በላይ ካልተዘረጋጋ ሁሉን ነገር ባላንስ ማድረግ እንችላለን። እና ያን ሁለተኛው ኤክስፔክቴሽናችንን በጣም ማስተካከል ነው። እኛ አንዳንዴ እናቶች ከባል የምንጠብቀው ነገር ያስቀኛል። አስቀሽ በጣም ማለት እሱ በተለይ ወንዶች አውጥቶ አይናገሩም። እንደኛ ይሄ ዛሬም ይሁንልኝ እንደዚህ ይሁንልኝ ምናምን አይሉም። እና እኛ ነን በቃ ብዙ ነገር እንጠብቃለን። ውጪ ስራ ደክሞት ነው የሚውለው ብዙ ነገር እና ሲገባ እንዴት ነሻላልኝ ብለን ልንጀምር እንችላለን። የሆነ ወይ አበባ አልገዛልኝ ምንድን ነው የምንጠብቀው? ምን አይነት ባል ነው ያለ? የኔ ባል ምን አይነት የኔ ባል የማርቲ ባል አይነት ላይሆን ይችላል፣ የማርቲ ባል የኔ አይነት ላይሆን ይችላል። እና ይሄ ሶሻል ሚዲያው ላይ የምናየው አሁን ሶሻል ሚዲያ ላይ እናትም ሆና 3 ልጆች ኖሯት ግን በቃ ስመጣ አበባ ይዞ ቴክ ኬር ሲያረግ ኦኬ እንደዚህ አይነት ባል ካለሽ ጥሩ፣ ግን ከሌለሽ ጋንት ባል ካሉስ እሱ ምንድን ነው ማለት ምን ማለት ይቻላል? ምንም እኮ ማድረግ አይቻልም። ያለው ነገር ያለውን አክሴፕት አድርጎ ያንቺ ባል ደግሞ ያለው የሆነ ኳሊቲ ይኖረዋል አይደል? ምንም ኳሊቲ ሊኖር ማለት ምንም የሆነ ነገሩ ሳይስልሽ አላገባሽም ማንሽ በቃ ነገር የሆነ ያሽለት ነገር አለ። ያንን ነገር ደግሞ እንደገና ደግሞ አንቺ በጠየቅሽው በነገርሽው ልክ ደግሞ ለማስተካከልም የሚሞክረው ነገር ይኖራልና ያንንም የምናስቆመው ራሳችን ነን። በቃ እንትን አንለው ኢንካሬጅ አናደርግም። የሆነ ነገር አድርጎ ሲገኝም በቃ ድሮም አንተ ምናምን በቃ በተለይ በቃ እንዴት ነው ጥሩ ሚስት ባለሽ ታመሰግነዋለች መጽሐፍ ቅዱስ ብንወስደው ልክ እንደዛ ሰዎች መሀል ላይ እንደው በቃ በጣም የማይጠብቁትን ይሄ ነገር ያስደስታታል እንዴ ብለው የሚያስቡትን ነገር እንደውም አመስግኑ። በጣም እያንዳንዱ በቃ እሱም እንደዚህ ነው እንደዚህ ያደረገ ነው ያ ነገር ጆሮ ላይ ሲገባ ኦኬ ለሱ እኮ ምንም ማለት ላይሆን ይችላል፣ እያለፈ ያደረገው ነገር ሊሆን ይችላል። ግን አንቺ ስታመሰግኝ ኦኬ ነገር ያስደስታታል እንዴ ሌላ ነገርም ለማድረግ ይነሳሳል። ምክንያቱም የኛ ጥያቄዎች በጣም ሲዲ ናቸው። በጣም ትንሽ ነገሮች ግን ስሜታችንን ይጎዳሉ። ያንን ነገሮች ደግሞ እነሱ እንዲያስተውሉ የምናደርገው ደግሞ አንደኛ በመጠየቅ ሁለተኛ ደግሞ ያንን ነገር በማበረታታት ቴንኪው በማለት በጣም ቴንኪው በማለት በቃ አበባ ይዞ አልመጣም አስቤዛ ይዞ መጥቷል አይደል? ቴንኪው ባይ እውነቴን እኮ ነው። በቃ እሱ ነው። ለዛ እንደዛ አይነት በጣም ዋይዝ በጣም ብልጦች ይሄ ሁሉ የምንለው ለምንድን ነው? ከእናትነት አንጻር ስናወራ ለልጆቻችን ስለሚጠቅም። ጤናማ ልጆች የሚፈሩት ጤናማ ቤተሰብ ውስጥ ነው። አንቺና እሱ እየተነቋቆራችሁ የሆነ ጤናማ ያልሆነ ኮሚኒኬሽን ጥሩ ፊት ለናንደ ዘናዋት መባባል የሚያቅት ሆኖ አሁን ብዙ ቤቶች እኮ እንኖራለን አንድ ላይ ግን የደባ ላይ ነው። ይሄ ለልጅ ብለን አንኖር። ልጆች ባይዘው ኮንትራቶች ናቸው ከ18 ዓመት ወይም 16 ዓመት ከዛ በኋላ ይወጣሉ። አንቺና እሱ ናቸው የምትቀሩት፣ የራሳቸውን ኑሮ ይመሰርታሉ። እና ያ ስሜታችን እንዳይጎዳ ስንል በተቻለ መጠን እያንዳንዷ ቀን ላይ ኮሚኒኬሽናችን በምንድን ነው ንግግራችሁ በጨው እንደተቀመመ ይሆናል የሚለው በተቻለ መጠን ኮንሽስ በሆነ ግጭቶች አይኖሩም አይደለም፣ አለመግባባት አይኖሩም አይደለም። በተቻለ መጠን ሰዓትና ጊዜ መድበን ልጆች ሲተኙ ባለፈው ሳምንት የሰራን ኢሞሽናል ኢንተለጀንስ እዚህ ጋር ነው የሚመጣው። በቃ ተናደን እኮ ነው ያናድዳሉ። ሁሌ እንደሆነ ውሸት አንዋሽ። እንደው እኔ አሁን ገስት ሲመጣ 10ኛ ዓመት ተባለ 10 ዓመት በቃ እንደው አልጋ ባልጋ ሆኖ በጣም ስቀን ሁሌ ምን ነው አይደለም ይጋጫለን። አብረን አልተወለድም፣ አብረን ተወልደን ከወንድሞቻችን ጋር እንደዛ ይጋጫል። ግጭቶች ይኖራሉ። ግጭቶቻችንን ማንጅመንት ስፔሻሊ ትንንሽ ልጆች ሲኖሩ ልጆቻችን ፊት እንዴት ነው የምንነጋገረው የሚለውን ነገር በደንብ ማሰብ። ኢግኖራንት አሉ። በተለይ ሚስቶች ብዙ ጊዜ አውጥተን መናገር ሳይሆን ኢግኖራንት ነው የምንሆነው። የሆነ በቃ ኤክስፔክታንስ ማቆም ማለት ኢግኖር ማድረግ ይመስላል። ኢግኖር ማድረግ ይመስላል። አንዳንዴ ባለፈው ስለ ኢሞሽናል ተሳወራ ብዙ ጊዜ ነገሮችን ወደ ራሳችን ወስደን የምናስታርቅበት መንገድ ሮንግ ነው ብዬ ነው የማስበው። ልክ አሁን በቃ እኔ ኤክስፔክታንስ አቁሜያለሁ ማለት ያንን ሰው በቃ ኢግኖር አድርጌዋለሁ በቃ ምንም ቢያደርግ አይደንቀኝም ምናምን ማለት አይደለም። ባልሽ ነው አብሮሽ የሚኖር ሰው ነው። ኤክስፔክታንስ ማቆም ማለት ያ ማለት አይደለም። ለራስሽ ላይ መጀመሪያ የሰራሽውን ነገር ያ ነገር ስለሰራሽ
መጣም አልመጣም አይጎዳኝም ማለት ነው እንጂ ፈልገሻል እኮ በለሽ አኩርፈሽ ብዙ እንደሌላ ሰው አይደለም። ውጭ የምትዘጊው ሰው አይደለም። የግድ ኤክስፔክቴሽንሽን ብታስተካክል በመጠን ብታደርጊ ግን ደግሞ ራስሽን ደስተኛ ማድረግ ነው። ስለዚህ ግን ዋናው ዛሬ መንደርደሪያችን ብዙ ጥልቅ ነገሮች አሉ ትዳር ወደፊት የምናነሳቸው ግን እናትነታችን ሚስትነታችን እንዳሸፈንብን ሁለቱ የተለያዩ ኃላፊነቶች ስለሆኑ እናት ማድረግ ያለባት እናት ሁለት ገጸ ባህሪ ነው የምንጫወተው። ባሎች ባይዘ አባትነትና ባልነት አለባቸው አይደል? በአባት ሲሆኑ የሚሆኑታል፣ ባል ሲሆኑ የሚሆኑታል። እኛ ነን ግን ሚስቶች ብዙ ጊዜ ባሎች አይተሽ ከሆነ ቦታቸውን ብዙም እንትን አይሉም። በቃ ባልነታቸውን ይዘው የሚቀመጡት አባትነታቸውን ለልጆች። እኛ ግን እናደበላልቀዋል። በተለይ ሚስት የሚላትን ፓርት እንዘጋለን እና እሱ ነገር ተጽዕኖ እንዳያደርግብን ነው። ራስሽን ጠብቂ፣ ሚስትነትሽን እንዳትረሺ። ለልጆች የምንለው ብቻ ባይዘ ራስ መጠበቅ ለልጆች ይጠቅማል፣ ለባልሽ ብቻ አይደለም። መጀመሪያ ራስሽን ጠብቂ ይጠቅማል፣ ከዛ ለባልሽ፣ ከዛ ለልጆችሽ ማለት ነው። ዝርክርክ እናት ማንም አይፈልግም፣ ዝርክርክ ሚስት ባልም አይፈልግም። እና ባልሽን አትርሹ። በምትወጁ ነገር በቃ ለልጆችሽ ሸሚዛቸው ስታኮሽ ባልሽንም ሸሚዝ ታኮሰሽ ብታደርግልኝ ባልሽ ነው። ምንም የሚያስታሪክ አለ ምንም ማለት አይደለም። ስሜትን መከፋፈል በቃ በያንዳንዱ ቦታ ላይ ለልጅሽ መስጠት ያለብሽን ለልጅሽ፣ ለባልሽ መስጠት ያለብሽን ለባልሽ፣ ለራስሽ መስጠት ያለብሽን ለራስሽ። እያንዳንዱ ነገር ከፋፍለሽ በየእንትኑ ስትሄጂ ለአንቺም ጥሩ ነው። ሚዲያው ላይ አሁን አንዳንዴ ለባልሽ እናት አትሁኚ ሚስት ነሽ እንጂ ምናምን የሚባሉ ነገሮችን እሰማለሁ። ያ ማለት ሳማው አንዳንዴ የሚያስኬድበት መንገዶች አሉ። ለምሳሌ ፕሮቫይደር መሆን አለበት፣ ለልጁ ሰርቶ ለልጆቹ ሰርቶ ሚስቱን ልጆቹ ማኖር አለበት። ይሄ ከእግዚአብሔር የተሰጠን። ያንን ቦታ ተክተሽ የባልሽን ቦታ ነጥቀሽ አንቺ መሆን የለብሽም። ግን ደግሞ ባልሽን ኮንፈርት የሚያደርግ ነገር መንከባከብ እናት መሆን አይደለም። ብትሆኝለትም የኔ አመለካከት ነው። ይሄ የጌታችን ግን ባልሽን ማስደሰት ስትችይ ልጆችሽ የምታስደስት አባታቸው ሆኖ ለልጆች ማለት አሁን እናቴ አባቴ የምታስከፋው ደስ አይለኝም። የሁለቱንም ነው የምንፈልገው እና የልጆችን አባት ስታስደስችው ልጆችሽም ሞር ይወዱሻል፣ ያከብሩሻል፣ አርያም ይሆናሉ። እና ግን ጥል ጌጥ አናድርገው። ይሄ ለብቻ አይሆንም። ለልጆችሽ አባትም ያስፈልጋቸዋል፣ እናትም ያስፈልጋል። ከአቅም በላይ ሆኖ መሸከም ሳይቻል በተለያየ ምክንያት ሊሆን ይችላል። ነገሮች ነው ይሉናል። እና ምክንያቱም ልጆች ብቻቸውን ማደግ የለባቸውም። በተቻለ አቅም ከወላጆች ከመሆን አለባቸው። ይህን በቃ በጣም ከባድ ካልሆነ በስተቀር የትኛውም ሁኔታ አስገድዶ የትኛውንም ውሳኔ ስለሚወስኑ ሰዎች ማለት አንችልም። ያ ሁኔታው ነው ያስገደዳቸው። ግን እየቻለን ያንን ነገር ማድረግ የለብንም። ኦፕሽን አይደለም። አሁን ይሄ በተለይ ወጣቶች ላዳችሁ ሰዎች ይሄ እንደ ኦፕሽን እንዳናስቀምጡ። እሱ ኬሱ ቢከፋም ሲንግል ማም ሆኖ ማሳደግ እንደዛ እንደምናወራው ኢዚ አይደለም። በቃ የፈለገ ኢኮኖሚካል ነገር ብንሸፍንላቸው አባት የሚሞላውን ቦታ እኛ እንሞላም። ይሄ እግዚአብሔር አሰራር ነው። በቃ የሁለታችንም ቦታ እግዚአብሔር ሰርቷልና የአሁን ሲንግል ማሞች ሆኖ አንዳንዴ ስትሮንግ ሆነው ሰርተው ልጆቻቸው አሟልተው ነው የሚያሳዩ። ቢሃይንድ ከዛ ስክሪን አሉ እንባዎች አሉ፣ መከፋቶች አሉ፣ ባዶነቶች አሉ፣ በጣም ብዙ ነገሮች እና ከወላጅ ውጭ ማንም ሊሞላ ማይችል ኢኮኖሚም አይሞላውም። እዚህ ሀገር በተለያየ አጋጣሚ በማደጎ ምናምን መጥተው የሚያድጉ ልጆች አሉ። መጨረሻ ላይ ለወላጆቻቸው ፍላጋ ይሄዳሉ። ተፈጥሮ ነው። በቃ ውስጥ የተነሳሽበትን የራስሽን የት ነው መገኛ የሚለውን መፈለግ ተፈጥሮ ነው። ከዛ ተፈጥሮ ሳይነጠሉ ጤናማ ሆነው እንዲያድጉ ግን እኛ ራሳችን ላይ መስራት አለብን። ስለዚህ ዛሬ ማጠንጠኛችን ሌላ ጊዜ ስለ ሲንግል ማምነትም በተለይ እሱን በደንብ እናወራበታለን። ከሆነ ባይቀር ያለን ማሰብ አካፍን። ግን አሁን ትዳር ውስጥ ሆነን ልጆች እያሳደግን ያለን እናቶች ግን ባላንስ እናደርግ። ሚስትነትን አንርሳ። ይሄ በቃ ራሳችንን ጣል አናደርግ፣ ራሳችንን አንርሳ። ባህል የሚባል ነገር አለ እንድናከብረው የሚፈልግ ሰሚት እንድናደርግለት የሚፈልግ እንደገና አምረን እንድንታይለት። ያ ማለት ኤክስትራ ነገር አይደለም። ግን አትሊስት በቃ ቢጃማ ቀይራችሁ ባህል መጣ ወይ ምን ገጠመ ቀን እንዴት ነበር የመባባል ኮሚኒኬሽን፣ ጊዜ መሰጣጣ። በአንቺ የሌላሽ በምን ጊዜ ልትሉ ትችላላችሁ። ግን አትሊስት ከ7 ቀን 1 ቀን 30 ደቂቃ ከሶሻል ላይፍም ቆረጥ አድርጋችሁ ከሌላውም ነገር ቆረጥ አድርጋችሁ ከልጆቻችሁም ትንሽ ቀነስ አድርጋችሁ ለባሎቻችሁ ጋር
ጊዜ ስጡ፣ ተመካከሩ፣ ባህሎቻችሁን አዳምጡ። በተለይ እናቶች ደግሞ ባህሎችን ማዳመጥ ማለት እሱም በደንብ ሌላ ጊዜ እናወራለን። ልጆቻችሁን ሲቆጡ አክብሩ፣ አይቻልም ብለው ህግ ሲያወጡ አክብሩ። እቺ ተቀብለናል። ቲክቶክ ላይ ሰርቼበታለሁ እና አክብሮታችን አንዱ የምንገልጽበት እሷ ሰልፍ ማድረጋችን ባህል ለሚለው ነገር መደሰት ምንሳሳው ሲቆጣ ያ ስሜት ይመስለኛል እና ልክ እኛ ጋር በእናትነት ያለው ፊሊንግ ሁሉ እነሱ ጋርም ደግሞ በአባትነት ፊሊንግ አለ። የሚያዩበትን መነጽር የራሳቸው የሆነ ለእነሱ እንስጣቸው። ይሄ የእነሱ እንትን ነው ብለን ለራሳቸው ለሚያደርጉት ነገር ኃላፊነቱን እንዲቀበሉ እንተውላቸው እና እንደዛ እና እንደ ቀልድ ተደርጎ አንዴ ፓስተር ዳዊት ስብከት በጣም ሲዘዋወር ነበርና እሱ ለመተን እንዘጋለን። ትዝ ካለሽ ቅቤ ተቀብታ ሻሻ ስራ ካልሲ ደርባ እንደዚህ ጠበቀች። የእንትን ሚስት ሳይሆን የጋራጅ ቤት ውስጥ ምጠብቀና እስ ወደኋላ ኮመንት አርጉልኝ። እኔ እናቶቻችን ናቸው አይምሮ ላይ የመጡት እኮ በቃ ቤት ጃማ እኮ ሱቅ ላይ ራሱ የለም ነው እና የሚለው በጣም እና ራሳችሁን ጠብቁ። ማስክ ተቀቡ ምናምን ብንልም ባህሎቻችሁ የሌሉ ሰዓት በጣም እውነት ጥበብ ነገራችሁ። አንዳንዴ ባህሎች ቤት ሊመጡ ቀን ውጭ ብለው መተው ረፍ በቃ ቤታቸው ሊገቡ ሲሉ እኛ ቤት ተለቅልቀን ማያዩ ይመስላችኋል አይደለም? በእውነት ልጆቻቸውን ከማየታቸው በፊት ባህሎች መጀመሪያ ሚስቶቻቸውን የሚያዩት። ቼክ አድርጉ። ጤናማ ትዳር ውስጥ ያላችሁ ሰዎች ቼክ አድርጉ። በቃ ገና በርስ ከፍቶ እናታችሁ የታለች ነው እና የዛ ሰዓት ቅቤ ተቀብል ለእናንተስ ደስ ይላል። የሆነ ሰው ቤት ሄዳችሁ ነው ብላችሁ ግን የተደረክ ብላችሁ ቤት ውስጥ በዚህ በጡት የሚያወጣ የረሳችሁትን ድሪያ ምናምን ቤት ያስቀምጣችኋቸው ልብሶች ልበሷቸው። ከባል ጀምር ምንም እኮ ችግር የለም። ሽቶ ካላችሁ ቤት ውስጥ ተቀብቱ። ለማታውቁት ለመንገደኛው ተቀብተን ከምንመጣ እንቀባው። ፀጉራችን ተሰብቶ ከሆነ ቤት ስንገባሽ ለምን ብለሻሽ ምንሮጠው? ይሄ የራሴ ምድር መስሎ ነው። ቤቴ ገባው ማለት በቃ የሆነ አይመስለኝም። ቱታ ካልሲ ግን እንደዛ አይደለም። ይፈልጋሉ። በቃ ደስ ይላቸዋል። አብሯችሁ ይውላችሁ ሙቪ እዩ። እውነት ሌላ እኮ በጣም የግድ ሬስቶራንት መሄድ ላንችል እንችላለን። ጊዜ ላይ በቃ ይችላል። ቤት ውስጥ የሆነች ሙቪ ከፍተን ማየት፣ እጅ ላይ እጅ መያያዝ እንዴት ነው ቀን በእውነት እነዚህ ነገሮች ቀላል አይደሉም እና እንደዚህ አድርጉ። መጽሐፍ በጋራ አንብቡ፣ ወክ አድርጉ፣ ተንከባለሉ፣ ከልጆቻችሁ ጋር ሳቁ። ያኔ ልጆቻችሁ የእናንተ የትዳር ጤናማነት ለእነሱ ያለው በጣም ደስ እያላቸው ብዙ ልጆች ትምህርት ቤት ሁሉ ሲያብሰለስሉ ነው የሚሆኑት። እናትና አባት እንካ ሰላምታ ካለ ይጋባባቸዋል። ጭንቀት ነው እናጋባባቸው በተቻለን አቅም። ስለዚህ እናቶች ምንድነው የዛሬ ሀሳባችን? ልጆቻችን ብቻ ደግሞ ኃላፊነታችን፣ ትዳራችንም የኛ ኃላፊነት ነው። እናትነት ያው ብዙ ኃላፊነት ነው፣ ሰፊ ነው። የቤት ምሰሶ መብራት ናት ያልነው ለዛ ያ። ስለዚህ እንደዛ እና ይሄ ግን ብዙ የሚያስወራን ጉዳይ ነው። እናንተ ብዙ ትዝብቶቻችሁ ይኖራሉ። ካገባችሁ 10 ዓመት 15 20 ዓመት የነበራችሁ ሴቶች በተለይ ጻፍ ውስጥ እንዴት ናችሁ? እውነት መጀመሪያ ነው አትራክት ለማድረግ ትዝሻል ገና ስንጠባበስ እንዴት ነው አንድ የተባለ አንዳንዴ ከጓደኛም ተበድረናል። ፀጉራችን ተሰርተን ምናምን ያ ሰውዬ ነው ባላችን የሆነው እና ስለዚህ ይሄ እንደ ምርጫ ቀስቀሳ መጀመሪያ ላይ ነው። በቃ ራሳችን ላይ እንስራ ያለ ማለት ነው። የትዳራችን ጤናማና ለልጆቻችን ጥሩ። የዛሬ ርዕሰ ጉዳያችን ይሄ ነበረ። ሌላ ጊዜ በሰፊ ጉዳይ እንመጣለን። በጣም ቆንጆ ሀሳብ ነው ያነሳነው። ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ደስ ነካ ማድረግ አያስከብድም። ሰው ደግሞ እንትን አካውንት የለውም መሰለኝ ዩቲዩብ ያስቸግራል ያለኝ ነው። እስቲ እንግዲህ አካውንት ክሬትም እያደረጋችሁ ሰብስክራይብ አድርጉን። ያ ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በጣም እናመሰግናለን። የሳምንት ሰው ይበላል።